አቶ አለሙ አሁንም ከሄርሜላ ጋር ግንኙነቱ እንደቀጠለና እንዲሁም ደግሞ ትዳራቸው አደጋ ላይ እንደሆነ ይፋት ባለቤቱ አወቀች። እንዲሁም ህብሰትዬ ህይወቷ አደጋ ላይ ነው፣ እራሷን ለማጥፋት ጉዞ ጀምራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በያላችሁበት ሰላማችሁ ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ህብሰትዬ በጣም ደስ እያልን ነበር። እሱም ደግሞ ከህመሟ አገግማ እንግዲህ ለዚህ በእታ ነበር። በሙሉ እግሯ እየተራመደች ለመሄድ በእታለች። ይህ ውጤት ግን ዝም ብሎ አልመጣም። እንደ አቶ አባትየዋ አለሙ እና እንደ እናትየዋ እንጀራ እናቷ ይፋት ቢሆን እስካሁን እንኳን መሻል ቆማ ልትሄድ አይደለም ህይወቷ ያልፍ ነበር። ብቻ እንግዲህ አንዳንድ ጊዜ በጣም በደል ሲበዛብን ትዕግስት መጨረሻ ላይ ያስደስተናል። እናም ደግሞ በአምላክና በታፈሱ ጥረት በእግሯ ቆማ እንድትሄድ ረድተዋታል። መድኃኒት እየቀየሩ ታፈሱ ለዚህ አብቅታታለች። ታፈሱ ግን ዛሬ ላይ ትናንትና የምታስቅና ድምቀታችን የሆነችው መልካሟ ሰው እንዲሁም ደግሞ ለህብሰት ህይወቷን ቆማ እንድትሄድ ከመጥፎ መድኃኒት እየቀየረች እንደዚህ ያደረሰቻት ዛሬ ላይ ግን ስራዋን ለቃ እሷና ህብሰትም ተለያይተዋል። ይህ ሁሉ ምክንያትና ስራዋንም ለቃ እንድትሄድም ተደብድባም እንደዛ የአቶ አለሙ ሚስት እንድታስወጣት ያደረገችው ለህብሰት ብላ ነው። እናም እንግዲህ ህብሰት ዛሬ ጤናዋ ተመልሶላት እግሯን ተሽሏት በሁለት እግሯ ቆማ እየሄደች ነበር። ነገር ግን ምን ተከሰተ? ቢሆንም ግን በታፈሱና በማምላክ ምክንያት እንደዛ መድኃኒት እየተቀየረ ቆማ እንድትሄድ ቢያረጓትም የህብሰት ስቃይ አሁንም አላበቃም። ነገራቶች እየከበዱባት ነው አሁንም የመጡት። ይፋት እሷን እስከ አልገደለች ድረስ እና የፈልገውን ነገር እስከ አረገች ድረስ አርፋ እንደማትቀመጥ ለባለቤቷ ተናግራለች። እሱ በእኔ በኩል ጨርሰዋለሁ፣ አብነትን አንድ አስወግዳት አንድ አግባት ብዬ መንገድ ሰጥቼዋለሁኝ ብሎ አብነትም ደግሞ እና በአምላክ ሁሉም ተስማምተው ከህብሰትዬ ጋር እንዲያገባት የሚባለውን ነገር መርጠው ነበር። በአምላክ እንግዲህ ሁሉን ነገር ከተቀነባበረ በኋላ ግን አብነት አብዜር የሚባለው የህብሰት ወዳጇ ወይም ደግሞ የልጅነት ጓደኛዋ አደጋ ደረሰበት። ታደጋውም ከሆስፒታል ወጥቶ አገግሞ አሁን ላይ ራሱን እያሻሻለ ይገኛል። ቢሆንም ግን አሁን ላይ ደግሞ ህብሰት በጣም ችግር ውስጥ እየገባች ነው ያለችው። ቆማ ስትሄድ አብሶ በጣም ነው የተናደችው ይፋትና የአባትየዋ ሚስት እንግዲህ እሷን በጣም ለማጥቃት ትሞክራለች። በብዙ ነገር እያሰቃየቻት ትገኛለች። አብነትም አሁን ላይ እቤቱ እየታመመ እያለ ሄርሜላ ደግሞ ከአብነት ቤት እየተመላለሰች አዛ እያደረገችው ነው። በአምላክ ሄርሜላን ላይኑ እንዲያያት አይፈልግም። ባለፈው ሲያገኛት ለምንድነው ዝም የምትመጣው? ለምንድነው የምትፈቅድላት ብሎ ከአብነትም ጋር ተጣላ። ነገር ግን አብነት ደግሞ አንድ ሙሉ ቀን ተቀምጣ ዳሯን ከበር አጠገብ ቁጭ ብላ ስታደር ነበር ያስገባት። ያንንም ካሁን በኋላ እንዳትመጭ ብሎ አስጠንቅቆ አብነት እና ይቅርታሽን ተቀብለ ነገር ግን ከኛ ጋር ምንም ያገናሽ ነገር የለም ብሎ ሰዷት ነበር። አሁንም ይቅርታ አድርገውልኝ እገባለሁ ወደ ህይወታቸው በጠብጣለሁ ብላ ተስፋ አልቆረጠችም ሄርሜላ። እንግዲህ መልካም ነገር መስራት ነበር እንጂ ከፍ የሚያደርገው መጥፎ ነገር ሰርቶ ሰውን ለመጉዳት ራስን እንደ መጉዳት መሆኑን በሄርሜላ እንማራለን። ምክንያቱም ኸይር ነገር ሰርተን ነው እንጂ ለነገ ህይወታችን ጥሩ ነገር እንዲመጣ የምናስበው መጥፎ ነገር ሰርተን ነገኛ በተራችን ጥሩ ነገር እናገኛለን ማለት ይሄ ሞኝነት ነው። ሄርሜላ ዛሬ ደስተኛ ለመሆን ማሰብ የነበረባት ያቺ የምታምናትንና የልጅነቷን ጓደኛዋን እኔማ እሷን አምናታለሁ እሷማ ማንም የላትም እያለች ስሟን በመልካም የምታውሰውን ህብሰትን ስትሸውዳት ያን ጊዜ አብቅቶባታል።
አብነት አሁን ላይ እቤት ውስጥ ብትመጣም ነቅቶባታል። እቤት መታ አብነትን ለማሸነፍ በተለያየ ቃላትን እያወራች ለማሸነፍ ጥረት ታደርግዛለች። ነገር ግን አብነት ደግሞ አንድና አንድ ቃል እስከ ዛሬ ላረግሽልኝ ነገር አመሰግናለሁ፣ ምንም አታረግልኝም፣ ከሆን በኋላ ምንም ያስመጣሽ ነገር የለም እያለ ደጋግሞ ነገራት። ምንም እንድታወራና ፍላጎቷን ለማድረግ የፈለገችውን እንድታወራ ምንም አልሰጣትም። እሷም ጥያቄዋ ህብስትን ልታገባን ነው ወይ ብላ ጠየቀች። አዎ ላገባት ነው ሲላት፣ እንዴት ይሄ ነገር ግራ አጋባኝ አለችው። ምንም ግራ ያጋባም እኮ ያው ልንጋባ ነው ሲላት፣ እሷ እኮ የምትወደው በአምላክን ነበር በፊት፣ እንዴት አንተን ስትለው አንቺም እኮ እኔን ነበር የምትወጁ እያለ ነገሩን እንዴት ተገለባበጠ አስረዳት። ብቻ እሷ ከሱ ጋር አሁንም የመቀጠል ባህሪ ቢኖራትም ነገር ግን ህብሰት እንደሚያገባትና ከእሷ ጋር ደግሞ ምንም ነገር ግንኙነት እንደሌለ አሁንም ጠንቅቆ ለምን እንደመጣችም ነቅቶባታል። እንግዲህ ይፋት ደበደበች ብላ እግሯን ሁሉ አደማምታ ለአቶ አለሙ ስታሳየው፣ መጀመሪያ ግን የህብሰትዬ እናቷን ፎቶ ቀዳዳ በእግሯ ረጋግጣባት ነበር እንደዚያ ያደረገቻት። ነገር ግን አቶ አለሙ በንዴት በጥፊ ህብሰትን መቷት። እንግዲህ ያው ውሳኔው ትክክልም ባይሆንም በኋላ ይቅርታ መጠየቅ ቢልም ብርና ከፍታለች። በአምላክን ተሳስቼ መትቻታለሁና ይቅርታ በልልኝ ብሎ ከክላሷ ሲገባ የእናቷን ፎቶ የተቀዳደባትን በፕላስተር እያስያዘች የማን ፎቶ አላት። ተናዳ ስሜታዊ ሆና አላናገረችውም። ከዚያም በኋላ በግድ ስታናገረው በቃ እኔ ደክሞኛል፣ ከአሁን በኋላ መቼ ነው ይሄ ነገር የሚያበቃው? የእናቴ ፎቶ ነው እያለች እያለቀሰች ነገረችው። ከዚያም መጥቶ ግን የይፋትን ፎቶ እንደዚሁ በመስተዋት የተሰራውን አንስቶ ከሰከሰው። ይፋትን በጣም ተናደደች። መበቀል ያለበት እሱ ለህብሰትዬ ነበር። ነገር ግን ህብሰት ናት ብላ እሷን አገኝሻለሁ አለቅሽም ብላ ፎከረችባት። እሷ አይደለችም እኔ ነኝ ብሎ አላት። ከዚያም በኋላ ክላሷ ገብታ ስታለቅስ ለምንድን ነው ግን ፍቅሬን የማልገልጽላት? ለምንድን ነው ግን ተጎኗ የማልሆነው? ለምን እፈራለሁ እያለ እሱም ራሱን ወቀሰ። ክላሷ ገብቶ ለመሄድ እንቅልፍ አፍሶስ የወሰዳት መስላ እያዳመጠችው ታጠገብሽ ብሆን በአቅብሽ ብጫዋተሽ ደስ ላይ ነበር እያለ ሲል፣ እሱ ደግሞ እሷ ብድግ ብላን ተፈሪነክ ለምንድን ነው ግን እንደዚህ እያለቀስኩ እንኳ አቅፋህ የማተባበለኝ እያለች ተናገረው። እሱም ደግሞ ወደፊቱን ፈራሁኝ እያለ በቃ እየመጣ እየሄድክ ህይወቴን አታበላሸው፣ ሄድልኝ ብላ ሄድልኝ በቃ ከህይወቴ ውጣ አታስመስል ብላ በአምላክና አባረረችው። መጨረሻ ላይ ግን ውሳኔ ወሰነችው፣ ራሷን ማጥፋትና በቃ ማንም እንደሌላት ተስፋ እንደቆረጠች ነበር። ከዚያም ደብዳቤ ጽፋ አስቀመጠችና ወደ ጫካ ሄደች። እንግዲህ ይፋት አሁንም እሷ ላይ ድብደባው ልታደርስ ክላሷ ስትገባ የለችም። በአምላክም ቢያት የለችም፣ ስልኳም አይሰራም። አብነትም ስልኩ ቢደወለት አልመጣችም አለው። ከዛ ሄርሜላ የምትጠየቅ እንደዛው። ህብሰት ግን ኑሮ መሯት አሁን ላይ በጣም አስጸያፊና በጣም አስጣሊ ህይወት ውስጥ እንደሆነ ሲገባት ራሷን ለማጥፋት ወስናለች። ግን ይሄ ትክክል ነው ወይ? ህብሰትን ማን ይደርስላት ይሆን? ይህን ድርጊት ሳፋ